እንዴት ናችሁ? ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ሳይንስ ሙዚየም ነው የተገኘሁት። አዲስ አፍሪካ ሪል ስቴት ኤክስፖ ላይ ነው የምገኘው። እንግዲህ በዚህ ኤክስፖ ላይ የተለያዩ የሀገራችን ትልልቅ ሪል ስቴቶች እንደተሳተፉበት ሰምቻለሁ። እስከ እሑድ የሚቆይ ይሄን ኤክስፖ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችን ቆዩ። እንደምን አረፈዳችሁ። ኤዶም እባላለሁ። የዶክሳ ቢዝነስ ትሬዲንግ ፒኤልሲ ወይም ዶክሳ ኢቨንትስ መስራችና ስራ አስኪያጅ ነኝ። ይህ በኢትዮጵያ ሪል ስቴት አልሚዎች ማህበር ባለቤትነት የተዘጋጀው ታላቅ የሚያዝያ ወር ኩነትን ድርጅታችን ዶክሳ ኢቨንትስ ኃላፊነት ወስዶ ማዘጋጀት በመቻላችን እጅግ ክብር ይሰማናል። የኢትዮጵያ ሪል ስቴት አልሚዎች ማህበር አባል ያልሆናችሁ ብዙ የሪል ስቴት ዴቨሎፐሮች እንዳላችሁ በዚህም በውጭም ያላችሁ በሚዲያ የምታገኙ የኢትዮጵያ ሪል ስቴት አልሚዎች ማህበር ይዞ የተነሳውን ትልቅ ዓላማ በመደገፍ ሜምበር እንድትሆኑና በቀጣይም እንደዚህ አይነት ትልልቅ ኩነቶችን የማድረግ ትልቅ ዓላማ ይዞ ሄዳ ያለ ድርጅት ስለሆነ በቀጣይም አብራችሁን እንድትሰሩ ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። እሺ፣ በጣም አመሰግናለሁ። ደህና መጣችሁ። እንዴት ናችሁ? ጃምቦ ብለናል። ጃምቦ ሪል ስቴት እንባላለን። በኮንስትራክሽን ልማት ዘርፍ 29 ዓመት ቆይተናል። ከ29 ዓመት በላይ በሪል ስቴት ደግሞ 9 ዓመት ሆኖናል። እንግዲህ መሀል ከተማ ላይ ያሉት ቤቶች በጠቅላላ ጃምቦ ናቸው ማለት ይቻላል። በአንድ ዓመት ጊዜ ውስጥ ከ1000 በላይ ቤቶችን እናስረክባለን ብለን አሁን እቅድ ይዘናል። እስካሁን ድረስ ወደ 700 የሚሆኑ ቤቶችን አስረክበናል። እንግዲህ ከዲዛይን ጀምሮ እስከ ፊኒሽንግ ማቴሪያል ድረስ ራሳችን ነው የምንሰራው በጃምቦ። ስለዚህ ያው ማስታወቂያ ማንሰራም ስራችን ነው። የኛ ማስታወቂያ ጥራቱን የጠበቀ ቤት ነው የምናስረክበው። እናመሰግናለን። አብረን ስለምንሰራ እንግዲህ በተደጋጋሚ እየተገናኘና ስላገኘው በድጋሚ ደስ ብሎኛል። እሺ፣ እኔም አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት አገኘው ኤክስፖን? ጥሩ መክፈቻ ፕሮግራም ነበር። ትልልቅ የመንግስት ኃላፊዎችም የሪል ስቴት ማህበሩም ቦርድ አመራሮች በተገኙበት እንግዲህ ጥሩ የመክፈቻ ፕሮግራም ነበር። ጥሩ ነው። ሶፋር እያየሁት ነበርና የመጀመሪያ ቀንም አይመስልም፣ ሞቅ ሞቅ ያለ ነበርና እንደው በዚህ ቀን ጃምቦ ሪል ስቴት ምን ይዞ ልመጣ? ጃምቦ እንግዲህ ያው ሪል ስቴት ቤት መገንባት ብቻ ሳይሆን ያው በዘላቂነት ባላቸው እሴቶች ታማኝነት እና እምነት ላይ ተመስርቶ ያው ስራዎችን የሚሰራ ነው። መሪ ቃላችንም ያው ለዚህ ኤክስፖ ቤቶች ብቻ ሳይሆን እምነትን ገንብተናል ብለን ነው ይዘን የመጣ ነው። ስለዚህ ሪል ስቴት ላይ ደግሞ ያው ትረስት እና ዴሊቨሪ ትልቅ ፖይንት እንደሆነ እናምናለን እና ከዚህ በፊትም ያው 700 ቤቶችን ባለፉት ዓመታት ሰርተን ለደንበኞች አስረክበናል። አሁንም 1000 ቤቶች ግንባታ ያከናወን እንገኛለን። በአንድ ዓመት ጊዜ ውስጥም ደግሞ ካሁን በኋላ 300 የሚሆኑ ቤቶችን እናስረክባለን። ይህንን ታሳቢ አድርገን እንግዲህ አዳዲስ ፕሮጀክቶችን በዚህ ኤክስፖ ላይ ጨምረን ይዘን መተናል። 2 ፕሮጀክቶች ራስ ደስታ አፓርትመንትን እና የግሎባል 7 አፓርትመንትን አዳዲስ ፕሮዳክቶችን በዚህ ኤክስፖ ላይ ላውንች አድርገናል። ስለዚህ እነዚህን ጨምሮ ሌሎች የነበሩ ፕሮጀክቶች ላይ ልዩ ቅናሽ አድርገን ይዘን መተናል። ከዛም በተጨማሪ ደግሞ ፉሊ ፊኒሽድ አፓርትመንት የሚገዙ ደንበኞችን እጣ አዘጋጅተናል። እጣው ምንድን ነው? ከዚህ በፊት ለየት ባለ ሁኔታ ብሎ ቤቶችን ጨርሰን የምናስረክበት ሁኔታ ሳይሆን አሸናፊ የሚሆነው እንግዲህ የቤት እቃ ሙሉ ተሟልቶለት ፈርኒሽድ አፓርትመንት የሚያገኝ ይሆናል። ስለዚህ አሁን ቤት የገዛ ሰው ከነቤቱ ከነቃው ሙሉ ሽልማት አለው እያልከኝ ነው? እድል ብቻ እንዲኖረው እንግዲህ ላይ ነው። እጣው እንግዲህ ኤክስፖ እንዳለቀ እናወጣለን። ጥሩ እድል ነው። ከነቤት እቃ ጥሩ የተሟላ በስማ በቃ ቤቱን ቁልፍ ይዞ ገብቶ መኖር ብቻ ነው። እንግዲህ ይሄ ነገር እንዳያመልጣችሁ ብለን ለተመልካቾቻችን ጋብዝ። እንግዲህ ይሄ ኤክስፖ እስከ እሑድ ሚያዝያ 18 ድረስ ይቆያል። በዚህ በሳይንስ እና ሚዚየም ኤግዚቢሽን የተዘጋጀውን ኤክስፖ
መታችሁ እንድትጎበኙ ጋብዛለሁ። እናመሰግናለን። መልካም ቀን። ሰላም ሰላም። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ኤክስፖ እንዴት አገኘው? ኤክስፖ በጣም አሪፍ ነው። እየው እባላለሁ ከፕራይቬት ሴንተር ሪል ስቴት የሴልስ አማካሪ ነው። ፕራይቬት ሴንተር ሪል ስቴት ኦልሞስት አሁን 4ኛ ዓመታችን ነው በሪል ስቴት ሴክተሩ ላይ ከማርኬቲንግ ጀምሮ ኮንሰልት ከማድረግ ጀምሮ ብዙ ስራዎችን እየሰራ እንገኛለን። አሁን ደግሞ በቀጣይ ሴንትራል ሴልስ ብለን የራሳችንን ዲቨሎፕ የምናደርገው አንድ አፓርትመንት ይኖረናል ማለት ነው። እዚህ ኤክስፖ ላይ ምን ይዛችሁ ገባችሁ? ኦኬ አሁን ላይ ያለን እንግዲህ ካሳንቺስ አካባቢ የሚገኝ ፕሮጀክት ነው። በካሬ ከ93 ሺህ ብር ጀምሮ ለሽያጭ ያወጣን አፓርትመንቶች ናቸው። ነገር ግን በዚህ ኤክስፖ ምክንያት ከሐሙስ ጀምሮ እስከ እሑድ ድረስ 5% ቅናሽ አድርገን በ88 ሺህ ብር ብቻ አፓርትመንቶችን ለሽያጭ አውጥተናል። ከባለ 1 እስከ ባለ 3 መኝታ የተለያየ ካሬ አማራጭ ያላቸው ናቸው። የራሳቸው መዋኛ ገንዳ፣ መሮጫ፣ ትራክ፣ ጂም ሁሉንም ነገሮች አሟልተን ነው ፕራይቬት መጥተው ምን አትሆኑ በቃ። ስለዚህ ደንበኞችን ጋብዝ እስቲ። አሁን የምንገኘው እንግዲህ ሳይንስ ሙዚየም ነው። በዚህ ሪል ስቴት ኤክስፖ ላይ እጅግ በጣም ቅንጡ አፓርትመንቶችን ካሳንቺስ አካባቢ ይዘንላችሁ ቀርበናል። እየመጣችሁ እንግዲህ የቤት ባለቤት መሆን ትችላላችሁ። 15% ብቻ ነው ቅድሚያ ክፍያችን። ቀሪውን ቀስ እያላችሁ መክፈል ትችላላችሁ። እንዳትቀሩ። አንቀርም ብለዋል እርግጠኛ። አመሰግናለሁ። መልካም ቀን። ሰላም ታደስ እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ኤክስፖ እንዴት አገኘው? ኤክስፖ እንግዲህ ከጅምሩ በጣም ሞቅ ያለ ይመስላል። ያው ኦቪድ አወር ቪዥን ኢዝ ዲቨሎፕመንት ወይም ራዕያችን ልማት ነው በሚለው መፈክር ይታወቃል። እንግዲህ እዚህ ኤክስፖ ላይ በጎልድ ስፖንሰር ሆነን ነው የቀረብነው። እንግዲህ እንደምታውቂው በኦቪድ ገላንጉራ ሳይት፣ በአዲሱ ቤተመንግስት በጫካ ሳይት፣ በ4 ኪሎ ጥይት ቤት፣ በጉለሌ፣ በቦሌ ጃፓን፣ በቦሌ መድኃኒዓለም ያሉ ሳይቶች አሉ። ሙሉ አዲስ አበባ ውጪ ጅማ ላይ ሳይቶች አሉ። ኦኬ አዲስ ጅማ ላይ ተጀመረ? አዎ በጣም ብዙ ብሎኮች እየገነባን ነው ጅማ ላይ። ከዚህ በተጨማሪ ደግሞ ኦቪድ እዛ ጋር እንደምታዩ ቤት ለሁሉም የህይወቱ ምዕራፍ በሚል ሁሉንም የገቢ ደረጃ የእድሜ ደረጃ ያማከለ ከስቱዲዮ ጀምሮ ስታንዳርድ፣ አፎርደብል፣ ላግዠሪ፣ ታውን ሃውስ፣ ዴሉክስ፣ ኮሜርሻል ሾፖችን ለደንበኞቹ በተመጣጣኝ ዋጋ እንደሚያቀርብ ይታወቃል። ከዚህ በተጨማሪ ኦቪድ ኩምካንግ ሲባል ሰምተሻል? ኩምካንግ ኮሪያ ሰራሽ ቴክኖሎጂ ነው። አሉሚኒየም ፎርም ወርክ ቴክኖሎጂ ነው። እንደምታውቂው አዋሬ ላይ በ100 ቀናት G+12 እና G+7 ህንፃዎችን አስረክበናል በ100 ቀናት። ስለዚህ ይሄ ደግሞ ኦቪድ ስቴት በየአመቱ ከ20% በላይ ይጨምር የነበረውን የዋጋ ንረት በማረጋጋት በጣም ጉልህ ሚና ተወጥቷል ማለት ነው። በዚህ ኤክስፖ ደግሞ ደንበኞቻችን ሲመጡ በገላንጉራ ሳይት ስፔሻል የሆነ ኦፈር አዘጋጅተናል ማለት ነው። ስለዚህ እዚህ ኤክስፖ ይዛችሁ የገባችሁት ይሄንን ነው? አዎ ይሄ ማለት ከ80 እስከ 100% ዳውን ፔመንት ለሚከፍሉ ደንበኞቻችን 20% ቅናሽ እናደርግላቸዋለን ማለት ነው። ከዛም በተጨማሪ ሌሎችም አሉ። 50% በላይ ደግሞ ለሚከፍሉ there is no price escalation ምንም አይነት የዋጋ ጭማሪ አይኖርም ማለት ነው። በጣም ጥሩ። እንግዲህ ስለዚህ ወደዚህ እየመጣችሁ ኦቪድን ጎብኙ ብለህ ጋብዝ ለተመልካቾች። ክቡራትና ክቡራን ደንበኞቻችን በዚህ በኤክስፖ ላይ ስትመጡ ኦቪድ ስቴትን በጎልድ ስፖንሰርነት ደረጃ ታገኙታላችሁ። በኦቪድ ገላንጉራ ሳይት በተለይ ከ80 እስከ 100% ለሚከፍሉ ደንበኞቻችን 20% ቅናሽ አዘጋጅተን እየጠበቅናችሁ ነው። እንዳያመልጣችሁ። መልካም ጊዜ። እናመሰግናለን። ሰላም እንዴት ነሽ? እንዴት ነው ኤክስፖ እንዴት ታገኘው? ኤክስፖ በጣም ጥሩ ነው፣ ደስ የሚል ነው። በጣም እንደምታየው በደንብ ሰው ሁሉ የመጣ እየጎበኝ ነው። በጣም ደስ የሚል ነው ኤክስፖ። እኔ እርቂሁን ምህረት እባላለሁ። የፓልም ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ፓልም ሪል ስቴት ወደ ሴክተሩ ከገባ ከ2021 ጀምሮ ወደ ሪል ስቴት ሴክተሩ ተቀላቅለናል። አሁን ይዘናቸው የመጣናቸው አዳዲስ ፕሮጀክቶችም ነባር ፕሮጀክቶችም አሉን። እንግዲህ የመጀመሪያው አንደኛው የሚገኘው ቦሌ ደንበል ከደንበል ሲያጠገብ 80% ግንባታው የተጠናቀቀ ባለ 2 እና ባለ 3 መኝታ አማራጮች አሉን። በተጨማሪ ደግሞ ዋናውን የቸርችል ጎዳና የያዘ ፒያሳ ከቴዎድሮስ አደባባይ አጠገብ እጅግ ሌክዠሪውን አፓርትመንት ይዘን ተገኝተናል ማለት ነው። ከዚህ በተጨማሪ ደግሞ አዲስ ሳይት መሀል ሜክሲኮ ጋማ የሚባል ግራንድ አፍሪካ ሞል አፓርትመንት የሚባል እጅግ ዘመናዊ የሆነ አፓርትመንት ላውንች ይዘን መጠናል። እንደምታየው በጣም ጥሩ አፓርትመንት ነው። 3 አይነት አማራጮች ናቸው ያሉት።
ከባለ 2 እስከ ባለ 3 አማራጮች አሉ። በጣም የሚገርም ሳይት ነው። እዚህ ሪል ስቴት ኤክስፖ ላይ በተለየ ይዛችሁ የቀረባችሁት ምንድን ነው? በተለይ ይዘን የቀረብነው እንደነገርኩሽ የፒያሶን ሳይት ከንግድ ሱቅም ቢፈልጉ አፓርትመንት ቢፈልጉ በቅናሽ ዋጋ የበዓል ልዩ ቅናሽ አድርገን እንዲሁም እዚህ ኤክስፖ መጣው የሚጎበኙ ደንበኞች ልዩ የኤክስፖ ቅናሽ አዘጋጅተናል። መጣው ቢጎበኙ ብዙ አማራጮች ማግኘት ይችላሉ። ሰላም እንኳን ደህና ቆየህ። እንዴት አገኘኸው ኤክስፖን? በጣም ጥሩ ፕሮግራም ነው። እኛ የገባ ነው በፕላቲኒየም ደረጃ ስፖንሰር ነው። ዴማ ሆፕ ሪል ስቴት እንባላለን። አቤኔዘር ትእዛዙ እባላለሁኝ። ዴማ ሆፕ ሪል ስቴት በቅርብ ጊዜ ደግሞ አሁን በመገንባት በብዙዎች ደረጃ እየታወቀ ያለ ድርጅት ነው። መሀል ቦሌ አካባቢ እንዲሁም ሾላ እና ቀበና ሳይት ላይ ነው በአብዛኛው የምንታወቀው እና ገንብተን በማስረከብ ከዛ ባለፈ ደግሞ ሌክዠሪ የሆኑ ቤቶች ናቸው። ሜይ ቢ ብዙ ሰው የሚያውቀን በዛ ነው። ዛሬ እንግዲህ እዚህ ኤክስፖ ላይ የተለየ ምን ይዛችሁ መጣችሁ እናንተ? እዚህ ኤክስፖ ላይ የተለየ ይዘን የመጣ ነው አንድ ትልቅ ፕሮጀክት ይዘን መተናል። ከጀርባ የምንመለከተው ሳይት ነው የቀበና አካባቢ ነው። ከኮከበ ጽባህ ትምህርት ቤት ወደ 4 ኪሎ የሚወስደው መንገድ ጋር ያለ በጣም ትልቅ ፕሮጀክት ነው። እንዲሁም ደግሞ በጣም የሚያምር ነው። ብዙ ነገሮች ውስጡ አካቷል። ፓርኪንጎችን ጨምሮ የልጆች መጫወቻ፣ ግራውንድ ወተር ሁሉ ነገር ያለው ነው የሚሆነው። ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ የካሬ አማራጭ ነው የሚገኘው። ግን ዋና በጣም ይሄን ቦታ ልዩ የሚያደርገው ቀበና፣ ኮከበ ጽባህ እንዲሁም ደግሞ ካቶሊክ መድኃኔዓለም የብዙዎች ትውስታ ያለበት ሰፈር ነው እና በጣም ብዙ ሰው እዛ አካባቢ ይፈልገዋል። የቀበና ወንዝ ልማት ፕሮጀክት ከፊት ለፊታችን ነው ያለው እና እዛ ላይ ቆንጆ የሆነው ቤት ቆንጆ እይታ ያላቸውን ቤቶች ከባለ 1 እስከ ባለ 4 መኝታ በልዩ ልዩ ካሬ አማራጭ ደንበኞቻችን ማግኘት ይችላሉ ከኛ። ያከፋፈል ሂደታችሁ ዋጋችሁስ እንዴት ነው? ዋጋችን ለምሳሌ ባለ 1 መኝታ ከ9 ሚሊዮን ብር ጀምሮ ማግኘት እንችላለን። እንዲሁም ደግሞ ባለ 2 መኝታ፣ ባለ 3፣ ባለ 4 በካሬ 120 ሺህ ብር ነው ይዘን የገባ ነው። ይሄ ፕሮሞሽን ፕራይስ በጣም ጥሩ የሆነ ፕሮሞሽናል ፕራይስ ነው። ይህንን ይመስላል። እናመሰግናለን በጣም መልካም። እንዴት አገኘኸው ኤክስፖ? ኤክስፖ በጣም ደስ ይላል። አላማው በጣም ደስ የሚል አላማ ነው ያለው። ምክንያቱም አሁን ኢትዮጵያ ውስጥ ያለው የሪል ስቴት ችግርን ይፈታል የሚያስብል በጣም ይበል የሚባል በተለይ በአጭር ጊዜ ውስጥ ነው የኢትዮጵያ ሪል ስቴት አልሚዎች ማህበር ከተቋቋመ 1 ዓመቱ ነው። በ1 ዓመት ጊዜ ውስጥ እንዲህ አይነት ትልቅ ኤክስፖ የማዘጋጀት አቅም ላይ መድረስ በራሱ ትልቅ ነገር ነው እና ያ በጣም ደስ የሚል ነው ያለው ቫይብ፣ ድባቡ በጣም ደስ ይላል። እሺ አንተ ደግሞ ራስህን አስታውቀኝ እስቲ እና ስለ ድርጅታችሁም ስለ ባማኮ ትንሽ ነገር በለኝ። ፍሬው እባላለሁኝ። በፕሮፌሽኔ መሐንዲስ ነኝ። የባማኮ ሪል ስቴት የሴልስ ኤንድ ማርኬቲንግ ሲኦ ነኝ። ባማኮንን ደግሞ ስናነሳ ባማኮን በጣም አንጋፋ የሚታወቅ ነው። በሪል ስቴት ነው የማይታወቀው እንጂ በኮንስትራክሽኑ በተለይ ግንባታ ስራዎች ላይ በጣም ይታወቃል። አሁን በሪል ስቴቱ ደግሞ አለን እያለን ነው። በከተማው ላይ ላለፉት 6 ዓመታት አካባቢ ትልልቅ ስራዎችን ሰርተናል። ወደ 4 አካባቢ የሚሆኑ ፕሮጀክቶችን ቦሌ አካባቢ፣ ፒያሳ አካባቢ እንዲሁም ካዛንቺስ አካባቢ ላይ አስረክበናል። አሁን ላይ ደግሞ አዳዲስ ፕሮጀክቶችን ይዘን መተናል እና ባማኮን ከትርጓሜው ስንሄድ ባማ የሚል ስያሜ ያለው ነው። ከፍታ ማለት ነው። ከፍታ ደግሞ አብዛኛው ጊዜ በኢትዮጵያ ብዙ ሰዎች የሚሰበሰቡበት፣ የሚወያዩበት፣ የሚነጋገሩበት ቦታ ነው እና እኛም ያን አይነት ሰዎች የሚሰባሰቡበትን፣ ሰዎች አንድ ላይ የሚሆኑበትን ኢንቫይሮንመንት ለመፍጠር ነው ባማኮን ሪል ስቴትን ያቋቋም ነው። በጣም ጥሩ። እንግዲህ መሐንዲስ ነኝ ብለኸኛልና መቼም ስለ ጥራቱም ስለ ግንባታውን በደንብ ነው ከአንተ መስማት የምንችለው እና እንደው በጥራት በኩል ባማኮ እንዴት ነው? ባማኮን በጥራት ጉዳይ አይታማም። ምክንያቱም አብዛኛውን ረጅሙን ጊዜ 23 ዓመት በላይ ባማኮን ግሩፕ በባማኮን ኢንጂነሪንግ በኩል ከ23 ዓመት በላይ ኮንስትራክሽንን ሲሰራ ቆይቷል። ኮንስትራክሽንን መስራት ብቻ አይደለም፣ ከቁፋሮ እስከ ፊኒሽንግ ድረስ መስራት የሚችሉ 8 እህት ኩባንያዎች አሉት። በቁፋሮ ላይ ስንመጣ አንከር ፋውንዴሽን ኢትዮጵያ ውስጥ አለ ቢባል ትልቁ የፋውንዴሽን ኩባንያ ነው። እሱን ይሰራል። እሱ የሰራውን ቁፋሮ ደግሞ ኮንክሪት ለፋውንዴሽኑ ኮንክሪት ለማቅረብ ባማሚክስ የሚባል የኮንክሪት የሚያቀርብ አለ። ባማሚክስ የሚሰራውን ኮንክሪቱ ጥሩ እንዲሆን፣ ጥንካሬውን እንዲጠብቅ፣ ኳሊቲውን እንዲጠብቅ ደግሞ ኬሚካሎች እንጠቀማለን። እነዛን ኬሚካሎች ደግሞ የሚያመርት አልቲሜት ኬሚካል የሚባል ኩባንያ ነው። የተያያዘ ነው እያንዳንዱ። ከፋውንዴሽን ስንወጣ ደግሞ ላይ ፖስቴንሽን የምንለው ቴክኖሎጂ አለን። አልፋ ፖስቴንሽን ኢትዮጵያ ውስጥ በጣም የሚታወቅ በተመሰረተ በ2 ዓመት ውስጥ 92 ፕሮጀክቶችን ዴሊቨሪ ያደረገ ትልቅ ኩባንያ ነው። እሱም አንዱ ኩባንያችን ነው። እንዲህ እያለ እስከ ፊትኮን ድረስ የፊት አውት የሚሰራ የኢንቴሪየር ዲዛይኖችን የሚሰራ ካምፓኒ አለን።
ከዛ ህንፃውን ጨረስነው ካለቀ በኋላ ሊፍቶች፣ ኤሌቬተሮች፣ ምኖች ደግሞ ያስፈልጉታል። እሱን ደግሞ የሚሰራ ታወር ኢንጂነሪንግ የሚባል ኩባንያ አለን። ታወር ኢንጂነሪንግ የኦቲስ ህጋዊ ወኪል ነው ኢትዮጵያ ውስጥ። ኦቲስ ማለት ላለፉት 175 ዓመታት የዚህ የሊፍት እና ምናምን ስራዎችን የሚሰራ ትልቅ ኩባንያ ነው እና የእሱ ወኪል ነው። ሰው እያንዳንዱ የዚህ ኮንስትራክሽን ላይ ከጥግ እስከ ጥግ ድረስ ያለውን በደንብ በኛው ስለሚያልቅ ጥራት ኮንትሮልድ ነው። ኮንትሮልድ ብቻ መሆን አይደለም፣ ኦን ታይም ዴሊቨር ለማድረግ አሁን ትልቁ ቻሌንጅ ቤት ሽያጭ እየጠበቅሽ ነው ምሰሪ። እኛ ጋር ግን እህት ኩባንያዎቹ የራሳቸው አቅም አላቸው። ያንን ያመጡና ሪል ስቴቱ ላይ ያፈሱታል። ስለዚህ አብዛኞቹ ሪል ስቴቱ አሁን ለምሳሌ ከጀርባሽ ያለው ካዛንቺስ አፓርትመንት ሲቲ ላይፍ አፓርትመንት እንለዋለን እና ካዛንቺስ ነው የሚገኘው 90% ተጠናቋል። እዚህ ጋር ከጀርባ የምትመለከቲው ባምቢስ ይባላል። እሱ ደግሞ እንደዚሁ 75% አካባቢ ተጠናቋል። አትላስ እንደዚሁ ያተጠናቀቁ ናቸውና እነዚህ ፕሮጀክቶች አሁን ላይ አብዛኞቹ እዚህ ደርሰዋል ስልሽ ሽያጭ በደንብ ሄደው አይደለም በራስ አቅም የተገነቡ ናቸው እና ሌሎች አሁን ላይ ፒያሳ ላይ ዛሬ ላውንች ያደረግነው አለ። ፒያሳን ታውቂያታለሽ? የአዲስ አበባ መሀል ነች። ስለዚህ መሀል የምንላት አዲስ አበባ ላይ በአማኮን ሚድ ታውን ብለን የአንድ አፓርትመንት በትልቅ ቅናሽ ለሽያጭ አውጥተናል። ስለዚህ እዚህ ኤክስፖ ላይ ይዛችሁ የገባችሁት እሱ ነው? ሁሉም አሉ። እሱ ግን በስፔሻል እዚህ ነው። ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራማችን አዲስ አፍሪካ ኤክስፖ ላይ ነበር የተገኘሁት። እንግዲህ እንዳያችሁት ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።